ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናቸው? ደህና ናቸው? እኔ ካለሁ እግዚአብሔር ይመስገን። ነባሮቹ በላይክ አዲሶች ደግሞ ላይክ ሰብስክራይብ በማድረግ አበረታቱኝ። እንግዲህ ዛሬ ኖላዊ ድራማን ይዤላቸው መጥቻለሁ። ባለፈው ክፍል ላይ እንግዲህ ተምቹና የድንብላል ወንድም አብረው እየሄዱ ያለ እንግዲህ የወርቁን የሰረቀው ሳሚን እንግዲህ እንደ አጋጣሚ የድንብላል ወንድም ሲያዩ እንዴ ይሄ ነገር ማን ነው ብሎ እንግዲህ ተከትሎት እየሮጠ ነበር የሄደው። ደግሞ በስተመጨረሻ እንግዲህ ድንብላልና ወይዘሮ ሜላት እንግዲህ ይታረቃሉ። ድንብላልም እኔ እኮ እትዬ ጠልቼሽ አይደለም፣ ነገር ግን እንደ ልጆችሽ አይተሽ ካጠፋው መቅጣት ነበረብሽ እንጂ ለሌላ አሳልፈሽ መስጠት የለብሽም ብላን ነበር። እንግዲህ የዛሬውን ክፍል ይዘን መጥተናል። እናንተም እስከ መጨረሻው ድረስ ተከታተሉ። እናመሰግናለን። ሳሚ እንግዲህ ደምለውን ወይም የድንብላልን ወንድም ሲያየው እንግዲህ እየሮጠ ይሄዳል። እንዴ ደግሞ ይሄ ፋራ አይደርስብኝ እኔ ሳሚ ጎበዝ ነኝ ሲል እንግዲህ የድንብላል ወንድምም ደምለው ተከትሎ ስለነበረ ከዛ በኋላ የድንብላል ወንድም አንገቱን ካነቀው በኋላ አሁን ወርቁን ትመልሳለህ ወይም አትመልስም ሲለው ሲለው የምን ወርቅ ነው እኔ እኮ ተመሳሳይ ቢሆናል ሲለው የድንብላል ወንድምም አይ በፍጹም አልተመሳሰልክብኝም እኔ ቀልድ አልፈልግ የሚልና እንግዲህ አንዴ በቴስታ ይለውና ይሰረረዋል። ጊዜ እንግዲህ የሳሚ ወንድም እየሮጠ ይመጣና ልቀቀው እንጂ ልገለው ነው እንዴ ሲለው ሳሚም ኧረ እባክህ ገልግለኝ ሊገለኝ ነው ይለዋል። እንግዲህ እነዚህ ሁለት የሰረቀው ይሄ ሳሚ ተብየው ነው። ነገር ግን እንግዲህ ሁሉም አብረው ሽጠው ገንዘቡን ተጠቅመዋል። ተምቹ እንግዲህ የተምቹና የጆሮ ጓደኛሞች ናቸው። ነገር ግን ጆሮ እባክህ ይሄ ወርቅ ለሰዎቹ አስፈላጊ ነው እና ሌባውን ፈልገህ እንድታገናኘኝ ብሎ ለሁለቱም ነግሯቸው ነበረ። ነገር ግን ሁለቱ የተማካከሩት ሌላ ሰው ብለን እንናገራለን ብለው ነበረ። የዚህ ጊዜ የሳሚ ጓደኛ እንግዲህ ደምለውን ይመትቶ ይጥለውና ከዛ ሁለቱ እየተሯሯጡ ይሄዳሉ። ለውም ከወደቀ በኋላ ወይኔ የማንም መጫወቻ ለሆኖ ይላል። እንግዲህ ደምለው ከመጀመሪያው ወርቁን ከወይዘሮ ሜላት ቤት ነበር ይዞ ሄደው። ከዛ በኋላ እንግዲህ ወደ ሀገሩ ከሄደ በኋላ ወይዘሮ ሜላት እንግዲህ ያው እንደቸገራት እንዲሁም ድንብላል ጥሩ ሰዎች እንደሆኑ ስለነገረችው የህሊና እረፍት ስላጣ መልሶ ይዞት መጥቶ ነበር። ይዞት መጥቶ እንግዲህ ምሳ ሲበላ እንግዲህ ያው ቁጭ ሲያደርገው ይሄ ጮልሌ ሌባ እንግዲህ ይዞበት ሄዶ ነበር። ከዛ በኋላ እንግዲህ ድንብላል በሱ ምክንያት ስትታሰር እሱ ሲመጣ ደግሞ እሱ ይታሰርና ድንብላል ትፈታለች። ከዛ ደምለውም እንግዲህ ወርቁን ፈልገህ እንድታመጣ ተብሎ ተፈቶ ነበረ። እንግዲህ ድንብላል ለብዙ ቀን አኩርፋ ጎዳና እስከ ማደር ድረስ ደርሶ ነበር። አሁን ላይ ድንብላል ጋር ቢታረቅም ድንብላልም ያንን ወርቅ ከወሰርክበት አንጥተህ ካልሰጠኝ በፍጹም እኔ ይቅርታ አላደርግልም ስትለው ደምለውም እኔ ከዚህ እኮ ቁጭ አልኩት ማንን ለምን መሰለች፣ ስለዚህ ወርቁን ፈልጌ ለባለቤቶቹ አስረከባለሁ ብሏታል። ሌላዋ እንግዲህ ሰላምና ምናሴ ናቸው። ሰላምና ምናሴ እንግዲህ ይኸው ሊስትሯቸውን እንግዲህ ወጥረው ይዘዋል። ሰላምን እሰው ቤት ብትገባ እንግዲህ ስላልተስማማች ያላት አማራጭ እንግዲህ ከወንድሟ ጎን ሆና አብራ መስራት ነው። እንደ አጋጣሚ ጫማ እየጠረጉ እንግዲህ ጫማውን ትቀማዋለች። ምናሴም እንግዲህ ምን ማድረግሽ ነው ሲላል ሰላምም እንዴ ምንም ትለዋለች። እሺ አሁን ጫማውን ስጭኝና ስራዬን ልስራበት ሲላል ሰላምም መጀመሪያ አናግረኝ ትላለች። ምናሴም እንግዲህ ምንም የማወራው ነገር የለም፣ ስለዚህ ጫማውን ስጭኝና ስራዬን ልስራበት ይላታል። ቆይ ለምንድን ነው ምን ባደርግ ነው እንደዚህ ኮስተር ብለህ ያኮረፍከኝ ብላ ተጠይቀዋለች። ምናሴም እንግዲህ ድሮም የሴት ቤተሰብ መሆን ውርደት ነው ይላል። እንግዲህ የፈለገ የወንድ ታናሽ የለውም ይባላል። ምናሴ የሰላም ታናሽ ነው። ነገር ግን ይሄ ሳሚ የሚባል ዱርዬ እንግዲህ ሰላምን በፍቅር ሊያጠምዳት ስለሚፈልግ የዚህ ጊዜ ነው ምናሴ እንግዲህ የሚከላከልላቱ።
ሰላምም እሱ ደግሞ ምን ማለት ነው ብላ ትጠይቀዋለች። እባክሽ ገብቶሻል ይላታል። እኔ ሴት ነኝ እንዴ ስትለው ምናሴም እሱንማ እራስሽ ታውቂዋለሽ፣ አሁን ጫማውን ስጭኝና ልጥረግ፣ ልጁ ቶሎ እመጣለሁ ብሎኛል ይላታል። ሰላምም ይሄው ለምናሴ በስነ ስርዓት የማታናገረኝ ከሆነ ይህን ውሃ አንስቼ ከላይት ላይ ነው የምደፋበት ትለዋለች። ሴም አድርጊዋ ከናቅሽኝ እኮ በጣም ቆይተሻል። ይህም እንግዲህ ምናሴ ግን ከልብህ ነው ወይ እንደዚህ እየሆንክ ያለሁ ትለዋለች። ምናሴም ኧረ ቀልዴን ነው እንደዛ አዋርደሽ ደግሞ ከአንቺ ብሶ ትቀልጃለሽ ወይ ይላታል። እኮ ሰላም ነኝ አንተ ቆይ ስታውቀኝ ወንድ ተከትዬ የሚሄድ ነው እንዴ የምመስል ትለዋለች። እኔማ በደንብ የማውቅሽ መስሎኝ ነበር፣ አንቺማ ማንነትሽን ነው ያሳየሽኝ ይላታል። ሰላምም አይደለም በህይወት እያለው ቀርቶ ሙቼ እንኳን በአንተ በወንድሜ እንደማልደራደር አንተ በደንብ ታውቃለህ ትለዋለች። ምላሴም እንግዲህ ሰላምን ምላስሽንማ ማን ደርሶበት ይላታል። ሳምሶንን ወይም ሳሚን ያገኘሁት አንተ እንዳሰብከው ሳይሆን ሁለተኛ ከአበጣ ገባችን እንዳይደርስ ልነግረው እጄ ነው ነቅቀው ነው ስትል ምናሴ ምንድን ነው የምታስጠነቅቂው ሲላት የምሬ ነው አንዳይሉ ሁለቴ አንተ ጋር ሲናገር ሰምቻለሁ። ስለዚህ እኔ በወንድሜ ባንተ ቀልድ አላውቅም ትለዋለች። ምናሴም አንቺ እኮ አታደርጊውም አይባልም ሲላት ሰላምዬም እውነቴን ነው በኋላ አጠገብህ እንዳይደርስ አስጠንቅቄው ነው የመጣው ትለዋለች። ምናሴም ይስቅና ወይኔ ሰላምዬ እኔ እኮ ከመጀመሪያውም ሴት መሆንሽን እየተጠራጠርኩ ነበር ይላታል። ስለገና ባላገኘች ብዬ ደስታዬን ሳልጨርስ ከአበጣ ገቤ እንዳትደርስ ብለሽ ታባሪዋለሽ ወይ ይላታል። እንግዲህ ልጁ ሲጀመር ወርቃቸውን የሰረቀና ሙልጭ ያለ ሌባ ነው። እነሱ ግን ገና ስላላወቁት ነው። ምናሴ እኔ አልቀለድኩም። ስለዚህ ማንኛውም ወንድ እኔን ከፈለገ መጀመሪያ ለአንተ ለጥ ብሎ አቤት ወደየት ብሎ መታዘዝ አለበት ትለዋለች። ሴም መጀመሪያ እኔ ስቀልድሽ ነው እንጂ እንደዛ እንደምታረጊ እንደሄድሽ ገብቶኛል ይላታል። ሴም ሰላምን እውነትህን ነው ስትለው ምላሴም ትንሽ ላዝግሽ ብዬ ነው እንጂ አሁን ጫማውን ስጭኝ ይላል። እንግዲህ አቶ መሰከር ቁጭ ብሎ ነበርና ሉሊት ተብዬዋ ይቅርታ አቶ መሰከር አንደዬ ማውራት እንችላለን ሲላት አቶ መሰከረ ምን ነው በሰላም ነው ወይ ይላታል። ቆይ ነገር ነው ወይ ሲላት ሉሊትም አዎ ስትል አቶ መሰከረም እሺ በቃ ግቢ። አቶ መሰከረም እሺ ምን ነበር ብሎ ይጠይቃታል። ቀናተኛ ስለሆነች እንግዲህ አቶ መሰከር ምን እየተካሄደ እንደሆነ ልትነግረኝ ትችላለህ ወይ ትለዋለች። ምን ተካሄደ ብሎ ይጠይቃታል። ለቦርዱ እውቅና በጣም ብዙ ነገር እየተካሄዱ ነው። አቶ መሰከርም አልገባኝም ምን አዲስ ነገር ተገኝቶ ነው ይላታል። ወይዘሮ ሜላት ከዚህ ድርጅት ውስጥ የተቀጠረችው ከቦርዱ ፍላጎት ውጭ ነው። መሰከርም እና ታዲያ እሱ ታዲያ ችግር አለው እንደ ይላታል። ችግር አለው እያልኩ አይደለም፣ ነገር ግን ደግሞ አወዳድረን ብንቀጥር ጥሩ ነበረ፣ ታው ከሷ የተሻለ ሴት እናገኝ ነበር ትላለች። መሰከርም ምናልባት ከሷ የተሻለ ሴት ልናገኝ እንችላለን፣ ነገር ግን አሁን ላይ ትክክለኛዋ ሰው እሷ ናት ይላታል። እንዴት እርግጠኛ ሆንክ ትለዋለች። እኔ ስመራው የነበረውን ድርጅት ችግሩን እንዴት አርጋ እንዳወጣችሁ ታውቂያለሽ? ችግር መለየትና መፍታት በጣም የተለያዩ ናቸው ትለዋለች። መሰከርም ይኸውልሽ ችግሩን መፍታት የሚቻለው ችግሩን መጀመሪያ መለየት ነው ይላታል። አቶ መሰከር እኔ ጉዳዩን እናንተ ባያችሁበት መንገድ እንዴት እንዳላየሁት ብቻ አልገባኝም ደግሞ ስትለው ይኸውልሽ ልጅት ችግሩን በደንብ አድርጋ ካየችው መፍታት ደግሞ ብዙም አይከብዳትም ይላታል። ይህ መፍታት እንደ ማውራት ቢሆን ኑሮ እስካሁን ድረስ ማንም ድህነቱን ታቅፎ አይኖር ነበር ትላለች። ሉሊት ተብዬዋ እንግዲህ በወይዘሮ ሜላት በጣም ነው የምትቀነው። ወይዘሮ ሜላት እንግዲህ ባለፈው ይሄ ቢሆን ብላ ስለ ድርጅቱ አስረድታቸው ሁሉም በጣም ጥሩ ሀሳብ ነው ብለው ሲስማሙ ሉሊት ተብዬዋ በጣም ነበር የተናደደችው። ይህ አንዳንድ ጊዜ ሴት ለሴት ምቀኛ አይደለም።
ወይዘሮ ሜላትም ያው የራሷ ድርጅት ነበራት። ብዙ ሰዎችን ቀጥራ ነበር የምታሰራው። ነገር ግን ደግሞ ያው ጊዜ ጥሏን ነው አሁን ላይ እንደዚህ የሆነችው። ዘከርም ግድለሽም ሉሊት ትንሽ ጊዜ እንስታት፣ ምናልባት ካልቻለች ሌላ ሰው አወዳድረን እንቀጥራለን ይላታል። እሺ ሌላው ጥያቄ ደግሞ ውድድር ደግሞ ያለ ሳትወዳደር ገብታ አሁን ደግሞ ያንተን ቦታ እንደምትስግ ሰማሁ ትለዋለች ነው ስትለው፣ አቶ መዘክር የተሳሳተ አይደለም እና ታዲያ ችግሩ ምን ላይ ነው ይላታል። እኛም እኮ የቦርዱ አባል ነን፣ እውቅና ውጭ እንደዚህ እንድትወስን ያደረግከውን የሚያደርገን ነገር ማወቅ እፈልጋለሁ ወይ ትለዋለች። መዘክር ይሄውልሽ አሁን ልልሽ የምችለው ሴትየዋ ስለምትችል ነው ይላታል። እንዴ ምንም እኮ ሰርታ ያሳየቻቸው ነገር የለም ትላለች። ይህንን ትልቅ ነገር ያለምንም ነገር እንዴት ልትሰጣት ቻልክ ትለዋለች። መዘክርም አንደኛ እንድታውቂ የምፈልገው ነገር የዚህ ድርጅት ባለቤት ነኝ፣ የፈለኩትን ማድረግ እችላለሁ ይላታል። አቶ መዘክር ውጭ ያለው ባለቤቱ እኔን ወኪል አድርጎ እንዳስቀመጠኝ አንተም እንዳትረሳ ትለዋለች ሲላት፣ እንግዲህ ሉሊትም እናማ በምንም አይነት ሁኔታ ድርጅቱ አደጋ ውስጥ እንዲወድቅ አልፈልግም ትላለች። ስለ ድርጅቱ ከሆነ ምንም ነገር ሀሳብ አይግባሽ ይላታል። የዚህ ድርጅቱ ውድቀት ከማንም በላይ የሚያሳስበኝ እኔም ብቻ ነው ይላል። ባወራነው ነገር ቅር አላለህም ብዬ ተስፋ አደርጋለሁ። ዘክር ያው እኔ ምክንያታዊ እንደሆንኩኝ ታውቂያለሽ፣ ነገር ግን ደግሞ የተሰማሽን ነገር ስለጠየቅሽኝ በጣም አመሰግናለሁ። ሉሊት ተብዬዋ አንድና አንድ እንግዲህ እስከ ዛሬ ከዛ ድርጅት እንግዲህ እያጭበረበረ ገንዘብ ስትበላ የከረመች ወይዘሮ ሜላት እንግዲህ ከመጣች በኋላ እንግዲህ ወይዘሮ ሜላት ከዛ ድርጅት እንድትሰራ አትፈልግም። በቦሌም ብላ እንድታባረራት ነው የምፈልገው። ነገር ግን የስራ ባልደረቦቿን እራሱ ስትጠይቃቸው እንዴ ምን ችግር አለ ተያት ስራ፣ እሷ እኮ የተናገረችው ነገሮች በሙሉ ትክክል ናቸው፣ እኛ እስከ ዛሬ ያላደረግነውን ነው እሷ ያደረገች ብለው ነግሯታል። እሷ ግን ምንም ልትሰማ አልቻለችም። ሌላው እንግዲህ ሜሉ እንግዲህ ባለፈው አቶ መዘከር እንግዲህ ትንሽዬ ብሎ ጉርሻ ገንዘብ ስለሰጣት ለልጆቿ ለድንብላልም ያው ስጦታ ገዝታላቸው ነበረ። ዛሬ ደግሞ ለሀና ስትሰጣት ሀናም ምንድን ነው እማዬ ትላታለች። ለአንቺ ለልጄ ብዬ ገዝቼ ያመጣሁልሽ ነገር ናም እንዴ እማዬ እንዴት ነው የሚያምረው ስትላት ሜሉም እንዴ ወደድሽው እንዴ ልጄ ትላታለች። በጣም እማዬ ግን ብር የት አምጥተሽ ነው የገዛሽው ብላ ትጠይቃታለች። ውይ ሀንዬ አንቺ ደግሞ አስተማሪ ይመስል ጥያቄ መጠየቅ ትወጃለሽ። ሀናም እውነቴን እኮ ነው እማዬ፣ ቆይ የት አግኝተሽ ነው ይህንን የመሰለ ጫማ የገዛሽልኝ ትላታለች። ሀንዬ ለአንቺ ብቻ እኮ አይደለም የገዛሁት ለሁላችሁ ነው የገዛሁላችሁ፣ ለሰላም ለምላሴና ለድንብላልን ገዝቼላቸዋለሁ ትላታለች። ትቀጥልና ይህንን ሁሉ ብር የት አመጣሽው ትላታለች። የጀመርኩበት ድርጅት ኃላፊ ስራዬን ወዶት ነው መሰል ትንሽዬ ጉርሻ ብሎ ሰጥቶኝ ነው። እየዋሸሽ ነው አይደል እማዬ ትላታለች። እስኪ ሀንዬ አንዳንድ ጊዜ እኮ እስኪ ዝም ብላችሁ እመኑ ትላታለች። እንድታምኑ ሁሉ ጊዜ መማል አለብኝ እንዴ ትላቸዋለች። ምክንያቱም እሷ የሆነ ስራ ሌላ ስራ ወይ የሰው ቤት ሰርታ ስለመሰላቸው ነው እንግዲህ ሁሉም የሚጠይቋት። እሺ በቃ እማዬ እኔ እኮ አንቺ አደጋ ውስጥ እንድትወድቂ ስለማልፈልግ ነው። ሁሉም አሁን ነገሮች እየተስተካከሉልኝ ነው። ለራሳችን የሚሆን መንቀሳቀሻ ገንዘብ ይኖረናል። በጣም አመሰግናለሁ እማዬ ስትል ሜሉም የኔ ልጅ የእናንተ ደስታ የኔ ደስታ ነው ትላታለች። አዎ እናት እንግዲህ የልጆቿ ደስታ ሊያስደስታት ይችላል። ሜሉም እንግዲህ የእናትነቷን ግዴታ እየተወጣች ነው።
ይሄ መስፍን ጥሏቸው ሲሄድ እሷ ግን ጥዬ አልሄድም ብላ እንግዲህ ሰርታ ልጆቿን እያሳደገች እንዲሁም ከዚህ ቀደምም አስተምራለች። አሁን ደግሞ እንግዲህ ባላት አቅም ልጆቿን እያስደሰተች ነው። ደምለው እንዲሁም ደግሞ ጆሮ አብረው ቁጭ ብለው ስለሆነ እንግዲህ ደምለው የተመታው ወገቡን ሲያማ ምን ሆነ ነው ሲሉት እንዴ አሞ እንደሆነ ሐኪም ቤት እንውሰድህ ሲሉት ደምለውም እንግዲህ አይ ነገሩ ወደዚህ ነው ይላቸዋል። ከሰው ጋር ተጣልቼ ሲለው ደምለውም አዎ ከሰው ጋር ተጣልቼ ነው። ወይኔ ተምቹ ልጁን ታሳየኛለህ እኔው ራሴ ነኝ የምደበድበው ይለዋል። ይሄ ሳሚ ተብዬ ሌባ እንግዲህ ቀጥታ እንግዲህ ወደ ሰላም ይሄዳሉ። ምላሴም እንግዲህ ካበጣ ገቢ እንዳላይ ሲለው ሳሚም ቆይታ ያለህ በጊዜ ይረዝማል እንጂ በእጅ አስገብቻ አሳይሃለሁ ሲል ሰላምም አይደል ትለዋለች። ምናሴም እንግዲህ በል አሁን ዘወር በልልኝ አበጣ ገቢ ይለዋል። እኔ ሳምሶን የማንም ሊስትሮ መጫወቻ ልሁን ወይ ይላል። እሱ አለ አይደል እንደ የሰው ንብረት እየዘረፈ ሰላምና ምላሴ እንዲሁም ደግሞ ሌላው ሊስትሮም ሆነ ምንም ሆነ ሰርቶ እስካገኘ ድረስ ክፉ ምንድን ነው? ሌብነት፣ የሰው ገንዘብ እየዘረፉ መብላት ነው እንጂ ሰርቶ መለወጥ ደግሞ ምንም ችግር የለውም። ከአንተ ሌብነት የኛ ሊስትሩነት የሚሻል አይመስልህም ወይ ትለዋለች። ትክክል ነኝ። ምን ታረጉ ከዚህ የጫማ ሽታ ሲያናውዛችሁ ላን እዚህ አቅላችሁን አታውቁም ይላል። ምናሴ ይህ ልጅ በሆነ ነገር አንስቼ ልበለውና ልገላግለው እንዴት ትለዋለች። ታዩ ሰላምዬ እኔ በቀዋለሁ ተናዶ እኮ ነው የሚለፈልፈው ይላታል። ተምቹ እንግዲህ የሳምሶንን ጓደኛ እንግዲህ አንስቶቹን ሲይዘው እንዴ ምን ነው ተምቹ ሲለው ተምቹም አሁን ታጮለኛለህ ወይንስ ደግሜ ልደብድብህ ይለዋል። እውነት ነው ሲለው ተምቹም ቆይ ወርቁን የሰረቀው ማን ይለዋል። ወርቁን እያሻሸ የምን ወርቅ ነው ይለዋል። ሁልህ ድጋሜ ሳላፈርጥ እውነቱን ንገረኝ። እንግዲህ እሺ ተረጋጋ እነግርሃለሁ። ምንድነው የምረጋጋው? ቶሎ ንገረኝ። እዚህ ዘርግፈኸኝ እንዴት ነው የምነግርህ ይላል። ይመልስና አሁንም ተረጋጋ ሲለው ተምቹም አንተ ሰውዬ ድጋሜ እንዳፈርጥ ነው እንዴት ተረጋጋ የምትለኝ ይለዋል። ለአንተ ምን ይጠቅመሃል ሲለው ተምቹ የተሰረቀው የሚስቴ ወንድም ወርቅ ነው ይላል። ጊዜ ልጁ ይደነግጥና ምን ይላል ነው ሲለው ተምቹ አዎ ንገረኝ ልጃው እደበድበዋለሁ ይለዋል። ሲለው ለምን ሲለው ከነገርኩ የማይቆም ጦርነት ይጀመራል። ይህን ያህል ባለ ታንክ ነው እንደዚህ የምትለው ይላል። አንተ ምርኩዝ ሙድ አታዝ እኔ እውነቱን ንገረኝ አልነግረም ሲለው ተምቹም እንግዲህ ይሄው የማትነግረኝ ከሆነ ለጆሮ አንተ እንደምታውቅ የሰረቀውን ሰው እነግረዋለሁ ይለዋል። እንግዲህ ሳም እና ይሄ ምርኩዝ ተብዬ እንግዲህ ጆሮን በጣም ይፈሩታል። እንግዲህ ኖላዊ ነው። ኖላዊ እንግዲህ ያው ከፋኖሴ ጋር ነው እንግዲህ አብረው የሚኖሩት ዘበኝነት እየሰራ ስለሆነ እረ ደሴ ደሴ አለቀልሽ ልቤ ተንዶ እያለ የፋኖሴ ዘመድ ይመጣል። ትሄድ ወደዛ ደግሞ ስሜን የጠራዋን እንደይለዋል። ሉሊት ናት። ሉሊት እንግዲህ ወደ ወይዘሮ ሜላት ትሄዳለች። ወይዘሮ ሜላት ወደ ቤቷ ልትሄድ ስትል እንግዲህ ይህ ልትሄጅ ነው ስትላት፣ ወይዘሮ ሜላትም እምሄድበት አለኝ በጊዜ ነው የምሄደው ስትላት፣ ሉሊትም እንዴ ገና እኮ 11 ሰዓት ሳይሆን አሁን ነው እንደምትወጩ ስትላት፣ ሉሊትም ሜሉም አንቺ ምን አገባሽ ስትል፣ ሉሊትም እኔ እኮ አለቃሽ ነኝ የዚህ ቢሮ ኃላፊ ነኝ ስትላት፣ እንግዲህ ወይዘሮ ሜላት እሱን አላቅልሽም አንቺ ኃላፊ አይደለሽም ስትላት፣ እንግዲህ ሉሊት እንግዲህ አይ እንግዲህ እኔ አልሄድም፣ ስለዚህ አሁን መሄድ የለብሽም አለበለዛ ደግሞ ከዚህ ስራ እንድትባረሪ አደርግሻለሁ ስትላት፣ ወይዘሮ ሜላት እንግዲህ ትናደድና ሉሊትን አንገቷን ትዛታለች። ይሄውልሽ እኔ ቀን ጥሎኝ ነው እንጂ እንደዛ አይነት ሰው አይደለሁም። ስለዚህ እኔ ብዙ ሀሳብ አለብኝ። ስለዚህ አርፈሽ ቁጭ በይ፣ አርፈሽ ቁጭ ካላልሽ ይወይልሽ ትላታለች። እንግዲህ ወይዘሮ ሜላት ያው በጊዜ ወደ ቤቷ መግባት ስለፈለገች፣ ይችኛዋ ደግሞ እንግዲህ ሉሊት ተብዬው በወይዘሮ ሜላት ስለምትቀና አሁን አትሄጅም ብላ እንግዲህ ሁለቱ እንግዲህ ይያዛሉ። ሉሊት አንድና አንድ ወይዘሮ ሜላትን ከዛ
ስራ እዛ ከተቀጠረችበት ድርጅት ማባረር ነው የምትፈልገው። ምክንያቱም በወይዘሮ ሜላት እንግዲህ ስለምትቀና አቶ መዘከርም ሌሎቹም ወይዘሮ ሜላት በጣም ጥሩና ታታሪ ሰራተኛ ናት ስላሉ ለዛ ነው የምትቀናባቱ። እና አንዳንድ ጊዜ ያው ሴት ለሴት ይቀና የለ። ስለዚህ ወይዘሮ ሜላት ደግሞ በጣም ጀግናና ታታሪ ሰራተኛ ናት። የዛሬው ክፍል እዚህ ላይ እንጨርሳለን። በሚቀጥለው እስከምንገናኝ ቸር እንሰንብት። አገራችንንም ሰላም ያደርግልን ባይ